ሁላችሁም ታውቃላችሁ። እናቴ ወልደሽ አጉዛደልሽ ማርያም ምን አስማለኝ እኮ ማርያም ወደፊት እንግዲህ ምን ይሆናል? ትግስተኛ ሜሪቴ እሷን ራኔ ሆነ በቃ የሆነ ይሰድቧታል፣ ምን ይሏታል። በቃ በልጇ ይመጡባታል፣ በምን ይመጣባት በስሯ ውድ ቤተሰቦቼ ይሆናላችሁ። እንዴ እነሱ ስለሰደቡኝ እኔ ክብሬ ቀንስ። ይሄ በጣም ነው የሚሰማት። እኔ ለምን እንደምስ ምከሯት። አይ ሴት ደግሞ ምከሯት። እንዴት ሰጥሻል? በቃ እንዴት እንደዚህ ትላለች? ማርያም ታገስ መንደር ማያ አበለድ ነው አለች መብራት ያው እንግዲህ ኦኬ ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም ለዚህ ዕለት ለዚህ ደቂቃ ለዚህ ሰዓት ያቆየን አምላካችን ክብር ምስጋና ይድረሰው። እንግዲህ ውድ ቤተሰቦቼ ይኸው ጎረምሳውም ዛሬ አለ። አንድ ቀን ብላችሁ ማስደንግጫችኋለሁ። ብዙዎቻችሁ ደግሞ በውስጥ እየደወላችሁ በጣም ተጨናንቃችሁ ነበረ። እግዚአብሔር ይመስገን። አንዳንዶች ደግሞ ፕራንክም የመሰላችሁ አላችሁ። ፕራንክ ቢሆን እስከ መጨረሻው ፕራንክ ነው ማለት ይቻል ነበር፣ ግን ፕራንክ ስላልሆነ ነው። እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ይሁን እኛ እንድንማር እኛ እንድንጠነቀቅ የሆነ ነገር ለማስተማር ስለሆነ እግዚአብሔር ወደ ነው የተሻለኝ። እግዚአብሔር ይመስገን። ብዙዎቻችሁ በጣም ነው የተጨነቃችሁት። በዚህ አጋጣሚ እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። በውስጥም እየደወላችሁ በጣም ተጨናንቃችሁ ነበረ፣ እንዲሁም በኮሜንትም እና እንደ መግቢያ ላይ አይታችሁኛል። በደንብ እየሰራው ነበረ፣ ግን ራስ ምታት አልፎ አልፎ ያመኛል፣ ራሴን የሆነ ያዞረኛል። እንደውም አሁን እግዚአብሔር ይመስገን በጣም ለቆይ ነው እንጂ የሆነ ሰዓት ላይ በጣም ነበር የሚያሽከረክረኝ ራስ ምታትና ደም ማነስ ነው ምናምን ተብዬ ያው ደም የሚሞላ ነገሮችን ተጠቀሚ ተብዬ እየተጠቀምኩ ነበረ። እግዚአብሔር ይመስገን። ስለዚህ ያው ያ ደግሞ ወደው ነው እኔ እንዴት እንደሆነ አላውቅም። እኔ ለራሴ ልቤን አሸርተት ያለች ልቤ በቃ ደህና እያወራሁ የሆነ ሸርተት አለችና እግዚአብሔር ክብር ምስጋና ያደረሰችን ሰዓት ስለሰጠኝ ይሄው ቤተሰቦቼ ያስቀየምኩትም ካለ ይቅርታ ሳልጠይቅ እንደው ንሳም ሳልገበችን አለም ተሰበችን ስማውል ሞተ ይቀር እኔ ማንኛውም አልሞተው። ዛሬ ጊዜ እንደምትመለከቱት እኮ አሁን ነበር አሁን ሞተ የሚባልበት ሰዓት ነው ያለነውና እኔ ማንንም አይደለም ማልሞትበት ምክንያት የለኝም። እንደው ያው እግዚአብሔርን የምለምነው ልጅ አድጎ እናቴም ደግሞ እንደዚህ እያለቀሰች እንደዚህ በቃ የኔ አለመውለድ አንድ ልጅሽን አንድ ብቻ አድርገሽ ልትቀሪ ነው ወይ ምናምን ያለች ሁሉ ጊዜ እያለቀሰች እናቴንም ሳላሳካ ብዙ ማሳካቸው ነገሮች አሉ እና እሱ ነው ትንሽ ያው ለንሳም ሳልዘጋጅ በእርግጥ ሁሉ ጊዜ ንሳ መግባት አለብን ጊዜ አለ። ምንድን ነው ወደ የሚጠቅ ይሄ ኮዲ ሞት ኮዲ ወጣኝ አይተርጉስ ነኝ አሁን ምዛሌ አይደል ነው በረገመገ እንትን ይሽሬ ማለት እኔም የማይጎመን ነው ምቾት ዘይነኝ እንደዚህ እንደምት ለስራበት አርገላም ቤተሰብ እርጉዝ ኮንኩም እንግዲህ ለእናቴ ቃል ገብቼላት የለም እናቴ እንግዲህ ሁላችሁም ታውቃላችሁ። እናቴ ወልደሽ አጉዛደልሽ ማርያም ምን አስማለኝ እኮ ማርያም ወደፊት እንግዲህ ምን ይሆናል? ይሄን ሚጣይዞሽ በቃ እኔ ውድልሽ እቺን ሀገር በሰላም እንድትረከብ እንግዲህ እና ያው እንግዲህ ቤተሰብ አንድ ቀን እኔም በጣም ደንግጬ ነበር። አንቺ የምትወለጂበት እንግዲህ ሰላም እንዲሆን ሀገርሽን በሰላም ትረከቢያለሽ። ቤቢ ኮንክ የኢትዮጵያ ዋና መከታ እንድትሆን ሀገር ጠቃሚ እና ቤተሰቦቼ እሱን ተውት እና ከሞት ተርፍ ያለው ወዳጆቼ ስትጨነቁ የምትጠሉ ደግሞ ባረገው ስትሉ ትኖራላችሁ እና በዚህ አጋጣሚ ያው የሚጠላ ሰው ወይ አላወራበት ወይዮ ባረገው አሚል አይጠፋም። የውናተ ታውቃላችሁ። ወዳጆቼ ደግሞ ወይ አፈር ልብላላችሁ አዛኝታ እና በዛ በነገው ምናምን እንደውም አንዳንዶች ደውለው እኔ በጣም ስላመተኝቼ ስለነበረ ሄሎ ምን ልታዘዝ ስል አሁን እዚህ ማስቀምጠው ስልክ የሥራ ነው ለሥራና ለሥራ ብቻ ነውና ምን ልታዘዝ ምናምን ስል ምንድነው እኔ አሞኝ ነው እንግዲህ በነገው ማለት ነው እና አላዩትም መሰል ቪዲዮውን ምን ሆነሽ ነው ስልኩን የምታስቀምጪው የምታስተዋውቂ ዝም ብለሽ ነው እንዴ ምን ሚዲያ ላይ ብቻ ነው እንደምትስቂው ምናምን ያሉ ግን አልተረዱኝም አልተቀየምኳቸው እና በዚህ አጋጣሚ ቪዲዮውንም ስላላዩት አሞኝ ተኝቼ ነው ማንሰ የነበረው በተቻለኝ አቅም ማስቀነቅ አልፈለኩም ነበርና ይሄ ስልኬ ስራ ነው የምትፈልጉት የምታዝዙ እዚህ የምናስቀምጠው ስልኬ ስራ ነው ግን ተርፍ ያለው ለማን እየተጨነቃችሁ ያሰባችሁልኝ እንደው እግዚአብሔር ያኑራችሁ ክፉ አይንካችሁ። አዎ ከዚህ ብዙ ነው የምንማረው። ምክንያቱም እኛ እንቅለበለባለን እንበጻደቃለን አለን ብለን የሆነ ነገር የኛ አይደለም በቃ ሰከንድ አትሞላም እኮ። ስለዚህ ያው በዛች ሰዓት ምን ሁሉ ጊዜ እንታመማለን ታመማለሁ
ግን አንዳንዴ ቤተሰብ ሳብቀኝ ምናምን የሚያስብል ጊዜ ነው እውነት በዛች ደቂቃ እና ብዙዎቻችሁ ማንዳንድ ፍራንክ ነው እንዴ ምናምን ለምን እንደዚህ ፍንድቅድቅ እያልኩ ነው ያገባሁት እና በጸበል እግዚአብሔር ይመስገን ጸበል ከቤት አይጠፋም እግዚአብሔር የተመሰገነ ጸበልን ጥቅጥ አድርጌ ባቷን ተኩስ ፈስ እኔም በነገራችን ላይ መንፈሱ በሽታው የሰይጣን ስለሆነ የውሷ ስንነግርህ ምናምን ስትለኝ እኔ ማር አጋጣሚ ማር ላደርስ ሂጅ ነበር የሆነ ቦታ እንጂ ማር የነጋዴ ነገር አንድ ቦታ ስለማይቀመጥ እና ና ምናምን ስትለኝ እኔ በጣም ነው የደነገጥኩት። ሞሽ ነው ምናምን ስላት እንደዚህ አለችኝ። አልነገረችኝም። ብትነግረኝማ በጣም ደነግጥ ነበር። ከዛ እዚህ ሲመጣ እንደዚህ አሟት ነበር ምናምን ስትለኝ በጣም ነው የደነገጥኩኝ። ያው እንግዲህ አሁን ጸበልም ተጠምቃለች። ያው ሐኪም እንሂድ ብላት ሐኪም እንዲህ ብላ ጸበል ዘና ገብታ አሁን ወደ ራሷ ተመልሳለች። ደህና ናት። በእናንተ ጸሎት በእናንተ ሀሳብ ሁላችሁም እኔ እያየሁት ነበረ። ሁላችሁም ተንጫጭታችኋል። አመመሽ ነው ምናምን ስትሏት ነበርና ከልብ ነው የማመሰግነው። እውነት በዚህ ሰዓት የሚያስብ ጸሎት የሚያደርግ ስለጠፋ እና ያው እመቤትም ደግሞ አሁን ወደ ራሷ ተመልሳለች። እኔ ራሱ በጣም ደንግጬ ነበር። ሐኪም ቤት እንሂድ ምናምን ስላት እሷ ደግሞ አንደኛ ሐኪም አትወድም። ሐኪም ስለማትወድ ወደ ጸበል ቦታ ሄድን። አሁን ደህና ናት። ጸበሊትን ምኒትን እመቤትን ብትቀባባ ጸበሊትን ምናምን ብትጠጣ ተነስታ ያው ኧረ ክብር ላዛኝታ ባዛኝታ ደግሞ እንደአጋጣሚ እንግዲህ ካሜራው ላይ እናንተ ደህናውን ነው ያያችሁት እንጂ በጣም አሞኝ ነበር ማለት ይሄ ልክ እንደወደኩ አካባቢ ነው ያያችሁት። ከዛ በኋላ ተቋርጧል። ሰላም ደህና ናቸው ወይ? ደህና ናቸው ወይ? ሰላም ናቸው ወይ? አንድ ቀን በቃ ደህና እየሰራን ነበረ አብረን ማለት ነው። ኋላ በቃ ተስቃደኝ ምናምን ትላለች። ኋላ ውድቅ ስትል እመቤት ምን ነሽ መስላት እመቤት ስላት እንደው እኔ ቀልድ መስሎኝ ነበር። የሆነ ልትሰራ ነው እንደ ብዬ ስላት እመቤት ስላት ጣጣለችብኝ። እመቤት ስላት ካሜራ ነበር እሱ ስራ ሌላ መስሎኝ ነበረ። ዝም ብሎ ድራማ መስሎኝ ነበር። እመቤት ስላት ውሃ ስሰጣት አልመለስልኛል አንቢ አለች። ኋላ እንደገና ጠበል ስደፋበት ጠበል ሳጠጣት ውሃ ሳጠጣት ዜና በቃ መለሰችልኝ። የሆነ አለች ልም አለች። እንደገና ኧረ እመቤት ኧረ እመቤት ስላት አለች። እመቤት መጽሐፍ ቅዱስ ብድግ ያደረኩና መጽሐፍ ቅዱስ እንደዚህ ሳሻሻት መስጥ ደህና ነኝ አለች። ወይም በጣም ገነገጥኩ። እመቤት ምን ሆነች ነው ስላት ደህና ነበርሽ እንደ ምናምን ስላት ደህና ነኝ ተይው ደህና ነኝ ስላት ካሜራ አቁምልኝ ካሜራ አቋርጬው ነው ካሜራውን ማን አስቆረጥኩ ምናምን ብዬ ቀረጣ ይቀር ምናምን ብዬ ሰቋር ከዛ በኋላ ጠበል ምናምን አጠጥቻት ጠበል ቀብቻት እንደገና አልጋ ላይ ያስተኝቻት ተመለሰላት። እንዲህ ላድርግ ብስማ እና ኋላ ክንዱ ደወልኩና ክንዱ የት ነው ምናምን ስለው አይ ደህና ሀያት ነኝ ምናምን አለኝ። ስለኝ ቶሎ ነኝ ማለት ቶሎ ነው ምናምን ስለው ማለት ነው በቃ እሺ ምን ሆነሽ ነው ምናምን አለኝ። ስለኝ ደህና ነኝ እንደዚህ አማት ነው የማላልኩት ደህና ነኝ እናታው ተናታ ምናምን ስለው አላረም ምን ሆነሽ ነው ብሎ ተቆጣኝ። ስለው ለማንኛውም ቶሎ ነው በቃ እናታው ምናምን ስለው እሱም ዝም ብሎ መጣ። ምን ሆነሽ ምናምን ስለኝ ሲመጣ ነገርኩት አማት ነው ምናምን ስለው በቃ እኔ በቃ አዲስ የሆነብኝ ሰው እንደወላ ሐኪም ቤት ምናምን ሲመለስ ለማን ሐኪም ቤት ምናምን እንውሰድሽ ምናምን ስላት አለ ክንዱ ተመጣ በኋላ ማለት ነው ክንዱ የቀደሙን አላየህም በጣም አሟት ነበር ምናምን ሰው በቃ እንውሰድሽ ምናምን ስና አይ ሐኪም እኔ አልፈልግም ምናምን አለች። እኔ እመቤቴ በቃ እመቤቴ ናት ማምናት እመቤቴ እሷ ናት ምራቱን የምትሰጠኝ አሁን ነው እመቤቴ አዳነች። ልጁ ራሱ ውስጥ ነበር እያጠና ነው ልጁ ይሰማል ብዬ ድምጤን ቀንሽ እመቤት ለምን ልጁ ተሰማ ለምን ራሷን ስታለያ እናያት ብዬ ማለት ልጁን በቃ የሆነ ድምፅ እኔ ሳሎን ነበር ድምጤን ቀነስኩና በቃ ድምጤ ለምን እሱ እናያይ ማለት እሱ ደግሞ አልሰማም ጨራሽ። በኋላ ነው ተኝታ ምናምን ሆነሽ ራሷን አሟት ነው ምናምን ብዬ አስረዳሁት ልጁ ለምን እናይሰማ ራሱ እናይጨናነቅ ብዬ ደህና ልጁ ትንሽ ነው እናይጨናነቅ ብዬ ማለት እና የተመሰገነው ምሕረቱ እመቤቴ ምን ክብሩ አይጓደል ጠጋው አይጓደል። እኔ ራሱ ስትይኝ እኮ በጣም ደንግጫለሁ። ምክንያቱም እኔ አላሰብኩም ይሄ ነገር ይመጣል ብዬ አላሰብኩም። በጣም ነበር የደነገጥኩት። እዚህ ስመጣ ደግሞ ታግኝታ አገኘኋት። በኋላ ስነቃ ሆነች ነው ምናምን ባት እንደዚህ አሁን ደህና ናት ተሽሏታል። አይ አውሩ ብዬሽ ነው ለተወሰነ ጊዜ
ዚኒና ተይዝሻው ባልቋል ሕክምና በሕክምና ላይ መሆኑ የሚሰራው እግዚአብሔር ነው። በየትኛውም ጥበብ ነው የሚሰጥ እግዚአብሔር ነው እና ግን እኔ ሆኖ ብዬ ወደ ጸበል ነው የትኛውም ሰው እመክራለሁ። መጀመሪያ ወደ እግዚአብሔር አሁን በአብዛኛው ልክ ጸበል ብሩን ጨርሰን ምናምን ሕክምና ሄደን ምናምን ካለቀ በኋላ መጨረሻ ወደ ጸበል በአብዛኛው ብዙ ሰው እንደዛ ነው የሚያደርገው። የትኛውም ቦታ እግዚአብሔር ነው ያለው። በሐኪሞች በዶክተሮች በነርሶች በተለያየ ሰዎች ደግሞ የሚፈውሰው እግዚአብሔር ነው። ግን በጣም ነው ጸበል በሽታው ሁሉ የሰይጣን ነው በእርግጥ። ስለዚህ ልቤ ነው ጸጥ ነው ያለው። ከዛ ይሁን እንደ እንግዲህ ሽብር ነው እንደዚህ አዞረኝና በቃ ሸርተት ድፍት ስትል በቃ በጣም ነው የለው ፊት እንደው መጀመሪያ ዝም ስትል ጊዜ ፕራንክ ስለማድረግ ጊዜ ፕራንክ ስለማድረግ እንግዲህ ፕራንክ ልታደርገኝ ነው ብላ አስባ ነው መሰለኝ መጀመሪያ እንጂ እሷ ስለምትጨራ እየሳኩ ነበር እኮ እንደምንም እየቻልኩ ግን ሲያቅተኝ ነው። ግን እግዚአብሔር ይመስገን ክብር ለመብርሃን ለወላዲተ አምላክ መቼም ያው እንግዲህ ቤተሰቦቼ ወዳጆቼ የሚወዱኝ ሚሊዮኖች ናቸው፣ የሚጠሉኝ ደግሞ አስሮች ናቸው። እና የሚጠሉኝ እንዳልኳችሁ ባረገው የሚወዱ እናውቀዋለን። እሰይ እንታም የሚቀር ይመስላችሁ ይኖራሉ። የሚወዱኝ ግን በጣም በጣም ይፈጃል። በዚህ አጋጣሚ አንዳንዶች ምን ያክል እንደሚወዱሽ አወኩኝ። ይዝልኝ ማለት በጣም ደውለው እየተንጫጩ እንዴ እመቤት ምን ሆነሽ ነው ምናምን አንዷማ እኔ ስልክ ስትወራ እያለኝ ያወራች እና ምክንያቱም እመቤት እኔ አንቺ አቶ ማለት እኔ ራሱ አልኖርም በህይወት ነው ያለ ስለምትወዳት በጣም የተረተበት እንደውም ማለት የሚወዳት ማለት በጣም ክብር ለመድኃኒዓለም እና ውድ ቤተሰቦቻችን እንግዲህ ወደ ስራችን እንገባለን። ተሽሎኛለሁ። ዋናው የምትወዱኝ ይሄ ብርታት ሆናችሁ ካንቺ ብዙ ብርታት እንወስዳለን። ካንቺ ብዙ ተምራለሁ። አሁን እንግዲህ አለው እናንተ ኖሩ ኮፋይንካችሁ። ስለዚህ ወደ ስራ ነው። ተሽሎኛል ለማለት ክብር ለመብርሃን ለጌታዬነት ምን ይያለች ስንት አላማለች እና አንዳንዴ ማለት ሞት ያለ ነው። በቃ አለ በስልክ ይናገሯታል በጥፍ ቢሆን በግልጽ በውስጥ መስራ በውስጥ መስራ ብዙ ነገር ይሏታል። እራሱ በቃ በጣም ይሰማኛል። ለምን ይናገሯታል? ትዕግስተኛ ሜሪቴ ሰውን ራኔ በቃ የሆነ ይሰድቧታል፣ ምን ይሏታል? በቃ በልጇ ይመጡባታል፣ በምን ይመጣባት በስሯ የሆነ ምሳ በመልካም ትመልስላችኋል። የሆነ ወይም መቤት አባት እጅሽ ምንድን ነው አልኳት። ማለት በመልካም ጓደኞች ራሱ በመልካም አስገብታ ለጥቅማቸው በመልካም አስገብታቸው ሲሄዱ ወይ የሆነ ሲወጡ በግራ አጥለዋት የሆነ ነገር አልጓት ነው የሚሄዱ። መቤት ለሰና አይገባትም እና የሆነ በቃ ይናገሯታል፣ ብዙ ነገር ይሏታል። መቤት እንዴት እንደሆነ ሆነ ይስጣቸው ነው የምትባል መቤት አልኳት። አንድ ጥያቄ ልጠይቅሻለሁ። ለምን እንደዛ ነው የምትይኝ? ለምን አንዱ በቃ የስራቸውን ይስጣቸው ምናምን ለምን አትይም? ለምን እኔ እራሱ እየተሰማኝ እኔ እንደዛ ነው ለምን ውስጥ ይሰማኝ? አትያቸው ልቦና መቤቴ ትምራቸው፣ ልቦና ተስጣቸው ምናምን እንደገና ታዝንላቸዋለች። ለምን እንደዛ የምትያቸው ምናምን ለምን የምታዝንላቸው ምናምን ስላት ትያቸው ጤነኛ ናቸው ብለሽ ነው ጤነኛ አልሆኑም ብለው ነው ምናምን የሆነ ሆና ሰጥታቸው እመቤት ትምራቸው የሆነ ነገር እግዚአብሔር ልቦና ይስጣቸው ምናምን ብላ እንደገና ተማርቃቸዋለች። ለምን የምማርቀት ምናምን ብዬ አንዳንዴ መቅረነ ታሰራት ብዙ ነገር እየተማርኩ ነው። እኔ እሷ ትዕግስቷ እኔ እንጃ እኔ ራሱ ትዕግስት የለኝም። በጣም እናድዳለሁ። በጣም እመቤት ማይሽብሪ ችግር የለውም ስላለኝ አሁን በስራ በማስቀምጠው ስልክ የሆነ ስራ ነው የሚቀመጠው። ስልኮች አሉ። ምክንያቱም ይሄን ሰደሙ እንደዛ ያልኩ ጊዜ ያስጠላል እንጂ በጣም የሚያስጠላ ስልኮች በቴክስት ይሄ ስልክ ለስራ ነው የሚቀመጠው። ስለዚህ የተለያዩ ስልኮች አሉ። እንደውም በዚህ አጋጣሚ አንዷ ከዱባይ ምን አለች፣ እግዚአብሔር ዘሯን ይባርከው፣ ምን አለችኝ፣ የሙዬ ማርና ቅቤ ስትልኪ በምታምኑ ነጋዴ ካልሆነ በማንኛውም ሰው እንዳትልኪ። አንቺ ንጹህ ነገር እንደምታስረክቢ ሰው ያውቃል። አንቺን የሚጎዱሽ ግን ያዘዙ መስለው ያንቺን ስም ለማጥፋት ስራሽ እንዲጓደል መጥፎ ነገር ሊያደርጉ ይችላሉ። በምታውቂው ሰው ካልሆነ በማንኛውም ሰው አታስረክቢ ስትለኝ ከዛ ወይ ጌታ ሆይ እንደዚህ ነው በቃ የምትወደኛል። ምክንያቱም እኔ አሁን ይሄን አላሰብኩትም። እኔ ከዚህ ተጠንቅቄ ንጹህ መሆኗን ነው እንጂ ማስበው እንደዚህ አላሰብኩም ማዛኝታን። ስለዚህ ወይ መብራን አልኩኝ። በዚህ ሴትዮ የተመሰለ እንግዲህ አታውቀኝም በዚሁ በሶሻል ሚዲያ ነውና እግዚአብሔር ይስጣት። እውነት አሁን እኔ ሳስረክም ማለት ለዚህ ሲሉ ምንድነው ብለው የምታምኑ ሰው ነው ማለት ጀመርኩ።
ያ ሰው የምታምኑት ሰው ነው እያልኩኝ ማለት ጀመርኩ። ለምን ጥንቃቄ ወሰድኩኝ። እኔው እንዴት እንደዚህ ያደርግ ከዛ ነጋዴም ሲሆን በምታምኘው ብዙ ፈርሃ እግዚአብሔር ያላቸው አሉ። ብዙ እምነታቸውን እግዚአብሔርን የሚፈሩ አሉ። በራሳቸው እምነታቸውን አምላካቸውን የሚፈሩ አሉ። ለዛ የምታውቁ ሰው ሲሆን ያ ሰው እርግጠኛ ሆነሽ ነው እንጂ በማንኛውም ላኪ ስለተባልሽ አደራሽ እንዳትልኪ። ምክንያቱም አንቺ ሰርተሽ መቀየርሽን የማይወዱ ይኖራሉ አሉም ነው። ስለዚህ ትክክለኛ ሰው ብትሆኝም አንቺ እንደዚህ አድርጊ እንደዚህ አይነት ነገር አለ ሲል እግዚአብሔር ሆይ በዚች ሴትዮ በዚች እህቴ መካከል አንተ ነህ የሚያደርገው መብራን አንቺ ያሽ ብዬ በቃ እና በዚህ በማስቀመጠው ስልክ በጣም ያስጠላ ስድቦች አሉ። ምንም የሚያስደብ ነገር ሰርች አይደለም። ንጹህ ማርና ቅቤ ያለ ነው። የአገር ባህል ልብስ አለ ነው። ግን የሚያዝዙ መስለው ስልኩን ሴቭ ያደርጉና የሚሳደቡ አሉ። እግዚአብሔር ይመስገን እንኳን እኔ አንድተራ ምን እኔ ይመስለኝ። ክብር ለመብርሃን ለወላዲተ አምላክ፣ ክብር ለጌታዬ እናት። ዛሬ ጊዜው ከባድ ነው። ስለዚህ እኔ ነገርን እሾን በሹታም ነገርን በመልካም እንዳለችው ልቦና ይስጥ። አሁን እሷ በጣም ትናደዳለች። ድምፁንም አብረን ስለምንሰማው ቴክስቱን እንደዚህ ቋሉ መብራን አንቺ ልቦና አስጨጭ ብዬ እዚሁ ቤት አይደል የምንውለው በአብዛኛው። ስለዚህ ስሰማ ድምፁንም ወይሱንም በጣም ትናደዳለች። እኔ ምንም አይመስለኝም። በቃ እግዚአብሔር ይመስገን ክብር ለመብራን ያጠነክረኛል እንጂ እንደው ከጎናቸው የሆነ ሰው ሲኖር ያጠነክራቸዋል። እናንተን ለመጣል ያሰስሉት ብቻ ከእግዚአብሔር የተለየን ቀን ነው። እግዚአብሔር የተወን ቀን ነው። እግዚአብሔር አይተውም የፈጠረው እሱ የተወን ቀን ነው። እኛ መቋሚ የሌለን እኔም መብርሃን የሌለች ቀን ነው። እኔም ወላዲተ አምላክ አደራሽ እስከመጨረሻ ያሳምርልኝ። ስለዚህ ጠይቂያት የነሳች ምንም ነገር የሌለች አሁን ምስጢረኛ እናቴ ስላለች ወላዲተ አምላክ ምንም ብበድላት ልጇን ብበድለው እንደገና አዲስ ሰጣኛች። በቀደመው ሞት ሲል ነበር በጣም ነበር እውነት ለመናገር ያመመኝ። ቀለል እዚህ ያረኩት እንዳትጨናነቁ ብዬ ነው። ግን እንደገና ልቦና አስተኛች ነው እንደው እግዚአብሔር አሁን እኔ በጣም እንግዲህ ሁልጊዜ እምላለሁ ሙዚቃ በጣም ነው የምወደው። ሙዚቃ እንዴት እንደምተው በጸሎታቸው አስቡኝ። ስራዎች አሉ ያለቀኳቸው ስራዎች አሉ፣ ግን እንዴት እንደምተው አላውቅም። ሙዚቃ በጣም ነው የምወደው እና ልጇን በተለያየ ነገር እየበደልኩባት፣ ግን እኔ ጠይቂያት አንዲት ቀን መብርሃን ወላዲተ አምላክ ጌታዬ አንድ ቀን ነስተኛ አንድ ቀን እኔ ጠየቅ የማይጠቅመኝ ብቻ ነው የምታርቀኝ እንጂ ለዛ ድጋሚ እንደዚህ አይነት እና እግዚአብሔር ይመስገን። ለማንኛውም ክብር ለመብርሃን ክብር ለጌታዬ መድኃኒዓለም ክብር ይስጥ። እንደሚያማምር ሽፎን ከፈለጋችኋል ወደ ስራ ነው የሚያባደው። ይሄን ያህል ምክር ከመከርክ ይበቃል። ትልቁ ስራ ነው። በላጣፍ አድርጎ ጥራ ግራ ብላ ነውና ማር ወጣሉ ለሚስቱ ታስፋን ያሰፋ ሰሞኑን ድብብር ላይ ናቸው። ጉስቶች ነው ነገር ይልከዋል። ሰሞኑን መደባበር የለም ያው ተመስገን ይባላል። ሰው ሲጣላ አይደለ? ግን እግዚአብሔር የፈቀደውን ያደርግ ነው። እሱ የፈቀደው እርግዝና እንጂ በቅርቡ ይፋ ይሆናል። እንድንከባከብሽ ስጌትን እንቁላሊትን አንድ ልጅ ማስደሰት አለብኝ ቤተሰቦች። እናቴ እናታቸው እኮ ስልክ አናወራ ምኒትን ብርቱካኒትን ሙዚትን ያድርገው ምኒትን ማዘራችንን መተካት አለብን። መውለድ ነው ማደጎ አይቀርም፣ የሚያሳድገው እግዚአብሔር ነው። እና እናቴንም ማስደሰት እፈልጋለሁ። እሱማ ወልጄ ያው እንግዲህ ሁሉም ከመቤቴ ጋር ነው ንግግሬ፣ ምስጢሬ እሷ ናት። እሷና እኔ እናውቀዋለን። ይሆንና ወደፊት ይታያል። አሁን ላይ እሷና እኔ ምስጢረኛዬ። ስለዚህ ለማንኛውም ንጹህ ማርና ቅቤ ያለ እንዲሁም ጋቢ ያለ ሽፎን አለ፣ የተለያዩ የሀገር ባህል ልብሶች አሉ፣ ጌጣጌጦች አሉ። በምናስቀምጥላችሁ ስልክ ቁጥር በጽሁፍም ሆነ በድምጽ ብታስቀምጡ የተሻለ ነው ከምትደውሉ። አሁን ስደውል አላነሳ ስል አንዳንዶች በጣም ትናደዳላችሁ። እሱን ታግሼ ነው እግዚአብሔር ይመስገን። ከሚገዙት የማይገዙት በጣም ተናደው ተሳድበው ምን ብለው ይሄዳሉ። ተመስገን ለእሱ እግዚአብሔር ለእኔ ሰፊ ልብ ይስጠኝ መድኃኒዓለም። እናት ሰላም እሺ ብሪሽ ወረስከና ለከለክሽን እንዴ ተረጥላት ፊዳ ቢሰልክስ ክብሩ ይስፋ መድኃኒዓለም። መታገስ ዋጋ አለው አይደል የሚባለው። ስራ ላይ ሆኖ ሁሉም ነገር ያጋጥማል። ያው ተመስገን ልቦና ይስጠልውላችሁ ነው። የሚሰራን ሰው ማበረታታት ጥሩ ነው። የሚሰራን ሰው መቀፍ ያው ጥሩ አይደለም፣ አይደገፍም ነው። እና ለማንኛውም ውድ ቤተሰቦቼ ተሽሎኛላችሁ። ምን ታሪክ እንዴ እነሱ ስለሰደቡኝ እኔ ክብሬ ቀንስ። ይሄ በጣም ነው የሚሰማት። እኔ ለምን እንደምስ ምከሯት። አይዘን ሲያት ደግሞ ምከሯት። እንዴት ሰጥሻል? በቃ እንዴት እንደዚህ ትላለች? ማርያም ሀገር ማያ አበለድ ነው አለች ማለት ነው። እኔ ለቤት ያለ ሰራም ቦታሽ የመለከ ሰው ነው ወደ እቺ ልጅ እንደታለ ንግሩ ደግሞ እየገረመ አረ ኖርማል ነው። ልክስ ተላይ ለዘጠኝ የቀረ ነገር ደግሞ ታው የኔ መብራት የኔ ወላዲተ አምላክ እኔ እንዲስጠራት
ጻድቁኝ ትሁቱኝ ደጉኝ አይደለም በጣም መጥፎ ነኝ። በጣም ልክ ሆነ ሰጣም ነው ሆን አልመልስላታለሁ አመዛሪ ማለት ሰቀን እንዴ ታባሩ ማለት ብርካይ ከሰጣም በጠበል ብድግ ኃይል አለው እግዚአብሔር ጠበል አለ እግዚአብሔር ኃይል አለው። ስለዚህ ገና ከዚህ በላይ ስለምከፍ ስለምታደርገኝ ድንግል ማርያም ወላዲተ አምላክ የጌታዬነት ከነልጇ ከፍ ታደርገኝ የምጠይቃት አንድ ቀን አትነሳኝም። ገና ብዙ ነገር ይኖረኛል። እኔ እና እሷ እናውቀዋለን የምትሰጠኝ ማርያም 100% እና ስለዚህ ሁላችንም አሁን በሽታ መጥቷል። የተለያየ ነገር አለ። ጸሎት ማድረግ በተቻለን አቅም አንደበታችንን ለመጥፎ ባንጠቀምበት። እኔ ጻድቁኝ አይደለም የምመክራችሁ፣ ግን እንደው በተቻለ ያንዳንዱ ስለ አዛኝቷ እናቴ ወይ ይመብራል ግን እሷ ከዲጋ ስለልሽ እንደሚሰቀጥጥ በቃ። ውድ ቤተሰቦቻችን እስካሁን አብራችሁ ስለነበራችሁ እናመሰግናለን። ንጹህ የጎጃም ማርና ቅቤ አለ፣ እያዘዛችሁ ፎጣ አለ፣ ጋቢ አለ፣ የተለያዩ ሀገር ባህል ልብሶች አሉ፣ ጌጣጌጦች አሉ። እየገዛችሁ አበረታቱ። ወደፊት ደግሞ ሀገራችን ኢትዮጵያ ሰላም ስትሆን የሚገርም ሱቅ እንከፍታለን። አሁን ላይ በኦንላይን ነው የምንሰራው። ባላችሁበት አገር እንልካለን። ስለዚህ ወደፊት እንዳምላክ ፍቃድ 2019 ነው 19 በሰላም ቢያደርሰን 2019 ወይ 2020 ያኔ የሚያምር ሱቅ እንከፍታለን፣ እናስመርቃለን። ይሄ ሁሉም የሆነው ሀገር ሰላም ስትሆን ነው። ሀገር ሰላም ለዕለት እንጀራ ይስጠኝ ነው የሚባል አይደለ? ኢትዮጵያ ሰላም ያደርግልን። ሀገራችን ክፉ አይንከን። የምታበረታቱ ሁሉ ጊዜ ሳትሰለችኝ እየመከራችሁ ሳጠፋ እየመከራችሁ የምታበረታቱ ወገኖች በመላው ዓለም ያላችሁ ውድ ኢትዮጵያውያን ኤርትራውያን አይደለም የሰው ልጅ እንደጎበት እስትንፋስ የሚተነፍስ ወፋ ሞረው ክፉ አይንከው። ሀገር ኢትዮጵያ ከፍ ይውድኛለሁ። ቻው እንወዳችኋለን። ዳሜ ኦንገር ኦኬ ወይኔ አላቱ ኦንገር እኛ ጠግቦ